ኦኬ ወለጋ ውስጥ አርሲ ውስጥ ሀረርጌ ውስጥ በሰላም ይኖራሉ። ታዲያ ያ አንተ የምትለው ፕሮፓጋንዳ ያን እንደ አንተ የምትለው ጸረ ትግራይ አቋም ብናራምን ኖሮ የት ነበር የሚደርሰው? እኔ እሱን የኦሮሞ ህዝብ ቸርነት አድርጌ እወስደዋለሁ። ግን ወደ ካራክተራይዜሽኑ እንመለስ ጀዋር። ቅድም ያነሳዋትን ለመዝጋት ያክል ወደ ሌላ ጉዳይ እንድንሄድ አሁን ቅድም የዘረዘርናቸው ነገሮች በነዛ አገዛዞች ላይ የሚሰሩ ከሆነ ዘን እነዛን አገዛዞች የትግራይ ገዥ ቡድን ወይም የአማራ ገዥ መደብ መንግስታት ማለት ትክክል አልነበረም ማለት ነው። ኦር አሁን የአብይ አህመድ መንግስት የኦሮሞ ገዥ ቡድን ነው መባሉ ትክክል ነው ማለት ከሁለት አንዱ መሆን ያለበት ይመስለኛል። እሱ የአብይ አገዛዝ ወይ የብልጽግና አገዛዝ የኦሮሞ ገዢ ቡድን ነው ብለህ ታምናለህ? ታዲያ ወደዛማ ከሄድን እኮ አብይ አህመድ እኮ የህወሓት ልጅ ነው፣ የኦሮሞ ልጅ አይደለም። ከኦህዴድ በእናንተ ምርጫ ነው፣ በእናንተ ምርጫ ነው ለስልጣን አይደለም። ከከፈትከው ሊሄድ እዛ መሄድ አልፈለኩም። ኦህዴዶች እያንዳንዳቸው ከየሰፈራቸው መልምሎ ከኦሮሞ ውስጥ ክፉዎቹን፣ ሰነፎቹን፣ መጥፎዎቹን መልምሎ ኦነግን ገፍቶ በኦሮሞ ህዝብ ላይ የጫለው ህወሓት ነው። አንድ በል። ሁለተኛ ድርድር በምናገርበት በትግል ውስጥ ከኦህዴድ ውጪ ሌላ እንዳይመጣ የወሰነው ህወሓት ነው ሲከራከር የነበረው። ኖ ጀዋር ይቅርታ፣ እዚህ ጋር ቆይ መጽሐፍህ ላይ ራስህ የጻፍከው ነገር አለ። ምን ብለሃል? አዲስ የፖለቲካ ፓርቲ እንዲመሰረት ከአባዱላ ሐሳብ ቀርቦ ያንን ሐሳብ ለሌሎች ሰዎች ሳቀርብ በቄሮዎችም ሆነ በሌሎች የፖለቲካ ተዋንያን ዘንድ ፈጽሞ ተቀባይነት አላገኘም ብለህ ጽፈሃል። ሜቢ ህወሓት ከኦህዴድ ውጪ መሆን የለበትም ብሎ ሊሆን ይችላል። አንተ መጽሐፍህ ላይ የጻፍከው ግን እኔ ያቀረብኩት ሐሳብ በኦሮሞ ውስጥ በነበሩ ሰዎች ተቀባይነት አላገኘም ብለህ ነው። እሱ እንዴት አስተረቀው? ሁለቱንም ጽፌዋለሁ፣ አንብበህ ከሆነ አንደኛ በእኛ ሳይድም ፍላጎት አልነበረም። ከህወሓቶች ሳይድ ደግሞ መጀመሪያ ስልጣን የማሳለፍ ፍላጎት አልነበራቸውም። ቀጥሎ ግን የምናሳልፍ ከሆነ ይሄ እኮ በቀጥታ ሲሉ የምናሳልፍ ከሆነ ከኢህአዴግ አባላቶች ከኦህዴድ ውስጥ መሆን አለበት የሚል አቋም ነበራቸው። ለምን መሰለ? ያሳደጉት ውሻ ይነክሳል ብሎ አላሰቡም። አብይ ብቻ ለምንድን ነው የህወሓት ልጅ የሚሆነው? ለማን አንተ በህወሓት ዘንድ ተቀባይነት ከማግኘት በፊት የትግሉ መሪ እንዲሆን በሚዲያ ስራ ሰርተናል ብለህ ጽፈሃል። ለማም የህወሓት ልጅ መሆን አለበት በዛው መሰረት ከሆነ ምን ጥያቄ አለው? ለማም አባዱላም ወርቅነህም ሁሉም እኮ ያን የተቀበላችኋቸው ግን ስልጣን ወደ ኦሮሞ እንዲመለስ ተስማምታችሁ የእናንተ መሪዎች ናችሁ ብላችሁ ተቀበላችሁ ፖለቲካል ተቀባይነት እንዲያገኙ የሰራችሁባቸውን ሰዎች ክፋታቸው ጋር ሲደርስ ወደ ህወሓት ልትወረውሯቸው አትችሉም ልልህ ነው። እነዚህ ሰዎች አንተ ስላልከው አሁን የኦሮሞ መንግስት አልከው አይደለም? እነዚህ ሰዎች ግን መልምሎ ኖ እኔ አላልኩም። ባይዘው ይከታተዋል አንተ ትላለህ ወይ ነው የኔ ጥያቄ። አይደለ ጸረ ኦሮሞ የሆኑትን በተለይ ደግሞ ለኦሮሞ እድሜያቸውን ኦሮሞ እንዲጎዱ ኦህዴድ እኮ የተመሰረተው በመጨረሻ ገልብጥ ነው የትግል አካል አደረግነው እንጂ ግማሹን በከፊል ኦሮሞን እንዲጨቁር ኦሮሞን እንዲበዘብዝ የተቋቋመ ድርጅት ነበረ። ይሄን ደግሞ ያቋቋመው ኦነግ አይደለም። ይሄን ያቋቋመው ደግሞ የኦሮሞ ብሔረተኛ አመራር አይደለም። አንተ ራስህ ምን ብለሃል መሰለህ? የኦሮሞ ልሂቃን 90% የሚገኙት በኦህዴድ ውስጥ ነው ብለሃል። ስለዚህ በ90% የኦሮሞ ልሂቃን የነበሩበትን ኦህዴድን በኦሮሞ አልተቋቋመም ማለትህና በኋላ ደግሞ ዋና የትግሩ መሪ አድርገህ ይሄ ኦህዴድ የነበረ ኃይል በኢትዮጵያ ሕዝብን ተቀባይነት እንዲያገኝ ያን ያህል ካምፔን ካረክ በኋላ ኦህዴድ ማቋቋም ነው ማለት ዲስኢንጀነስ አይሆንም ወይ? ለዛ ዲስኢንጀነስ አይሆንም። አሁን የብልጽግና 15 ነው 16 ሚሊዮን አባል አለኝ ይላል አይደል? ይሄ ሁሉ የአብይ ደጋፊ ነው እንዴ? ይሄ የአብይ ስርዓት ነው እንዴ? የኢትዮጵያ ቢሮክራት በሙሉ ተገዶ ነው ስርዓቱ ያለው። የኦሮሞ ሊቅ ምልህ የኦሮሞ ቢሮክራት ወዶ ሆኖ ተገዶ በኦህዴድ ውስጥ ነው ያለው። ይሄን ሁሉ እንደ ጠላት መፈረጅ ትግሉን መጉዳት ነው የሚል ነው ጽሁፉ። እሺ አንድ የመጨረሻ ጥያቄ አሁንም ያልመለስክልኝ የአብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው ነው። የአብይ አገዛዝ ፐርሰናሊስቲክ ዲክቴተርሺፕ የፓርቲም አይደለም። ፓርቲም የለም እኮ ብያለሁ አይደል እንዴ? ፓርቲም የለም። የአብይ አገዛዝ ነው። የአብይ አገዛዝ ነው። ይሄ ፐርሰናሊስቲክ ልዩነት አለው። this is a personalistic dictatorship። ዛሬ እኮ ብልጽግና ፓርቲ እንደ ስም ይነሳ እንጂ ያኔ እኮ ህወሓት ያደግ እያልን ነበር የምንናገረው። ዛሬ እኮ አብይ ብልጽግና ማለት እንኳን አትችልም። it's a one man show። አብይ በአሁኑ ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላለህ? ኃይለ ሥላሴ አልነበራቸውም ትላለህ? የላቸውም ብለህ እንደተናገርክ በአንድ ቦታ አይቻሉ። ግን ሪስፖንሲብሊ ተጠቅመውበታል ልትል ካልሆነ በስተቀር መለስ ዜናዊም ሆነ መንግስቱ ኃይለ ማርያም ወይም ቀዳማዊ ኃይለ ሥላሴ በአብይ ልክ ስልጣን አልነበራቸውም ብለህ እንዴት ልትክድ ትችላለህ? ኮንሰንትሬሽን ኦፍ ፓወር ነው እያወራ ያለሁት።
ያ ፓወሩ ኮንሰንትሬት ኖ ያው ኃይለ ሥላሴ ራሱ ስዩም እግዚአብሔር ይባላል አይደል? በዛ ጊዜ ክራውን ካውንስል ነበረው። በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለ እኮ ነው። ብልጽግናም ሸንጎ አለው። የመለስን እኮ ከወሰድከው መለስ was one among the equal ግን ዋን አማውንት እነ ስዩም አሉ። እነሱዬ ደግሞ እነሱ ሳይወጡማ በተለይ ከዛ ሌሎቹ ኢቭን እነ አዲሱ አሉ እነ በረከት አሉ። ዛሬ እንደዛ አይነት ነገር የለም። መጽሐፍ ላይ ምን ብለሃል መሰለህ ጃዋር? ከ93 በኋላ ስልጣን በመለስ ዙሪያ በመከማቸቱና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ you already said that ያ በመለስ ጊዜ የነበረው ነገር ፐርሰናሊስቲክ ማለት የግለሰባዊ አምባገነንነት ሰፍ ነው ነበር ትጠቅሳለህ። አሁንም እኔ ይሄን ጥያቄ እያነሳሁ ያለሁበት ምክንያት ከዚህ ይወጣለው የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለማርያም ወይም በኃይለ ሥላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ ነው ዲግሪ መለስ ኢንፋክት አንዱ የመለስ ችግር እየመጣ የመጣው እነዚህን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩ ኮንትሪቢዩት አደረገ። ኢቭን the last days of መለስ are not comparable to the present days of አብይ። ምክንያቱም የአይዲዮሎጂካል የኮንስትሬንቶች ነበሩ፣ ኢንስቲትዩሽናል ኮንስትሬንቶች ነበሩ መለስ ላይ ኢቭን ቻሌንጅ የሚያደርጉትን ፐርች ካደረገ በኋላ። አሁን ግን ያ የለም። are they all dictators? yes ኃይለ ሥላሴም መንግስቱም መለስም they are dictators but different kinds of dictators. the degree to which የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ ከዚህ ቀደም? አዎ ባለ ጊዜ ነን፣ ባለ ተራ ነን፣ የኛ ጊዜ ነው። በእርግጥ ኦሮሞን ለስልጣን አብቅተናል ለምን አልክ? አሁንስ ያንን ምን ለወጠው ነው? እኔ ያልኩት ሙርና የኦሮሞ ፋክሽን ነው ስልጣን ላይ ያለው። ይሄን የምለው ለምን እንደሆነ ታውቃለህ? መካድ አስፈላጊ እንዳልሆነ፣ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው፣ በእኛ ስም ነው ስልጣን ላይ ያሉት፣ therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ልሂቅ በተለይ በኦሮሞ ልሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦውን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው። ኮንስትሬን ማድረግ ኃላፊነት አለብን ማለት ነው። እሺ አንድ በቅርብ ያረከው ቃለ ምልልስ ከዓመት በፊት ነው አክቹሊ በቅርብ የሚባል አይደለም። ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረ ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል በብዙ ሰው። ምሳሌዎች ልስጥህና ሀሳብ ስጥባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው የምሰጥህ። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት ሰላም ይፈልጋል፣ ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም፣ መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲ ነው ያለው ብለህ ነበር። አሁን ግለሰባዊ አምባገነንነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁንም የምታራምደው ይመስለኛል። ሶ የኔ ጥያቄ ምንድነው አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ኖሩ ነው? የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው። የኦሮሚያም ፍጭት እንደዛው ግጭቱ በጣም የከፋው ጭፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሀሳቦች ቀየርክ? ብዙ ለውጥ አለ እንጂ ከፕሪቶሪያ በኋላ እኮ አብይም መንግስትም የሰላም ቃል ብቻ ሳይሆን ፕራክቲካሊ የዲፕሎማቲክ ኮሚቴውን ኢንጌጅ ያደርጉ ነበር። እኔ በፕራክቲካሊ የማውቀው ነገር ነበረ። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጣው ነው የሄዱት። ከዚህ አንፃር የዛ ጊዜ ከደረጃ ጋር ስንናገር ትዝ ካለህ አንድ ነገር ያልኩት ነገር አለ።
በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላ የዛ ጊዜ የነበረ ነገር ያኔ እየዋሸ ነበር በተወሰነ ደረጃ ማባበል ነበረብኝ ምክንያቱም ይሄ this is the problem እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያረጋቸው እኮ no it's not a problem because ለምሳሌ ጥያቄ ጠይቀኝ ነበር ዲቴል ማወቅ ፈልጎ ነበር ስለ ታንዛኒያ ስለሆነ what should I tell details ምክንያቱም አለመናገር አንድ ነገር ነው ግን ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱ ነው ልልህ ነው ግን የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠረ ሰዎች አይደለም የራስን ሰዎችን አትጥቀስ ነው ግድ የለም የራሴ ሲሆን ችግር የለብኝም ምንም ችግር የለኝም ችግር የለብኝም የራሴ ሲሆን የራሴ እልሃለሁ don't worry about it ንገረኝ እሱን ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር ሉክ አት ሱዳን ኦኬ ሉክ አት ሊቢያ የኢትዮጵያ ምንድን ነው ያልኩት የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው ሚራክል ነው በስቴት እስካሁን መቀጠሉ ሚራክል መሆኑን ነው የሚያሳየው የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው ግን በዚህ ከቀጠለ ከዛ በኋላ አይደን እንደሆነ ዲስታንዳላይዝ ረጅም ጽሁፍ ጽፌያለሁ ነገር ግን the fact that የግንዱ ስር ወርታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም ሶ አሁን እያየን ያለነው ነገር ምንድነው መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው ካልቆመ በስተቀር ገዝግዞ ሊጥለው ይችላል እስካሁን የቆየው ሬዚሊየንት የሆነው ኦልድ ስቴት ስለሆነ ነው ከሚል ነው ስጋት አይግባችሁ ነበር ያልከው ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም እንደነ ኢራን እንደኔሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው ቅድም የአውቶቡሷን ምሳሌ አንስቼ ነበር ያኔ ገደል አፋፍ ላይ ነበረች አሁን ገደል ውስጥ ገብታለች እያልክ ነውና ምንድነው የተፈጠረው መሃል ላይ የሚለውን ለማወቅ ፈልጌ ነው ከዛ በፊት ያልሆነ ምን ተፈጥሮ ነው አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ ቀደም እንዳልኩ የስቴት ሬዚሊየንስ you have to comparatively ማየት መቻል አለብህ why did Sudan collapse why did Egypt continue the same revolution ነው ግብጽ ያላት ነገር ከሊቢያ የሌላት ምንድነው comparatively ማየት መቻል አለብህ ከሱዳን ጋር comparatively ማየት መቻል አለብህ ከዚህ አንፃር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው ነገር ግን ኢቭን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ is an old state አይደለም ኮንቲኒየስ ለ14 አመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ ግን ከ14 አመት በኋላ አሁን ያለበትን ሁኔታ ተመልከተው ሶ እኔ እያልኩ ያለሁት ኢትዮጵያ ሬዚሊየንት በመሆኑ አስካን ቆይታለች አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ ያሳይቶ ነበር ፕሪቶሪያን ስምምነት በመፈረምና ያንን ኢምፕሊመንት ለማድረግ የሄደበት አካሄድ አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሸሩ ዶሜስቲክ ፕሬሸሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስረ መሰረት እያዳከመ ይሄዳል መልካም ወደ ሌላ ጥያቄ ልሻገር በ2016 አይ ቲንክ ኢትዮቲዩብ ላይ መስለኛል ከመናላቸው ጋር ስትነጋገሩ አንድ ጥያቄ ጠይቀው ነበር የኦሮሞ ተቃውሞ ግቡ ምንድነው መነጠል ነው ወይስ ከኢትዮጵያ ጋር መቀጠል የሚል ጥያቄ ሲያነሳልህ መንበርሃው ነበር ኦሮሞ ሁለቱም ያዋጣዋል አገር ሆኖ መነጠልም ከኢትዮጵያ ጋር መቀጠልም ምርጫው ነው ብለህ ነበር ሶ አሁን ደግሞ አንደኛ አገር መንግስቱ ይዳን ይያልክ ነው ሁለተኛ አገር መንግስቱ ከፈረሰ ከዚያ የሚያተርፍም ማንም አይኖርም ይያልክ ነው ሶ ጥያቄ ምንድነው ኦሮሞ ያን የነበሩትን ምርጫዎች አሁን ምን በላቸው ብለህ ነው አብይ በላቸው ምክንያቱም ባለፈው ከደረጃው ከያስቤድ ጋር ስናወራ እኔ ስታሰር የነበረችው አንተ 2016 ነው ወደ ኋላ እየሄድክ ያለው እኔ ስታሰር የነበረችው ኢትዮጵያና እኔ ከእስር ቤት ስወጣበት ኢትዮጵያ ያለችው ኢትዮጵያ የተለያየ 2016 ላይ ሁለቱ ኦፕሽን ነበረ ምክንያቱም ስቴቱ ሮበስት የሆነ ጠንካራ ስቴት ነበረ
የስቴቱ ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ ሊሚትድ ነበረ።